ብሩኬ እውነቱን አምነሻል፣ ዳኒ ያለሽን ሰምተሻል። ስለዚህ እኔ ጋር ምንም አይነት የሰራው ስራ ስለሌለ ምንም ነገር እንድትይኝ አልፈልግም። ስራው ይሄ የሱ ስራ ነው ብሎ አላት። ሀይሚዬም ይቅርታ ጠይቅ ብላ ትናንትና መጥታ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ዛሬ ደግሞ አዲስ የሆኑ መረጃዎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ሀይሚ ብሩኬ እንግዲህ ይቅርታ እንዲጠይቀው እየሞከረች ነው ያለውን ነገር ዳኒ ወደ ህግ ወስደዋለሁ ነገሩን ስላላት እሷም ምክንያቱም ሴት ስለሆነ ያው ስለምትፈራ ማለት ነው ብዙ ነገሮችን ያው ለብሩኬ ትትል ታሳልፋለች። ይቅርታ አድርግለትና ነገሮች ይስተካከሉ። ስለዚህ እኔ ላንተ ብዬ ነው ትናንትና ራሱ እዛ ድረስ የሄድኩት ይቅርታ ብዬው ነበር ተንበርክኬ፣ ግን እሱ እየሰማኝ አይደለም። አንተ ይቅርታ በለው እያለች ነበር ሀይሚዬ። እንግዲህ ብሩኬ ደግሞ ማን ነውና ነው እሱ ይቅርታ ማደርግለት? እኔ ይቅርታ አላደርግለትም የፈለገውን ማድረግ ይችላል ብሏል ማለት ነው። እንዲሁም ደግሞ ሀብ ትናንትና ወጥቶ መልስ ሰጥቶ ነበረ። እሱም ለሀይሚዬ መልእክት አስተላልፏል። እንዲሁም ደግሞ ለተመልካቾቹ አንዳንድ ነገሮችን ተናግሯል። ያንንም የምነግራችሁ ይሆናል። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ብሩኬ በነገራችን ላይ ማለት ነው ሀይሚን ጠልቷት አይደለም። ብዙዎቻችሁ ሀይሚን አይፈልጋትም ካሁን በኋላ እያላችሁ የምታወሩ አላችሁ። ሀይሚን መቼም ቢሆን መቼም አይጠላትም፣ እሷም ቢሆን መቼም አጠላውም ማለት ነው። እና እዚህ ጋር መመልከት ያለባችሁ ብሩኬ ለምኗት እንደዛ ያው ስለለመናት እምቢ ስላለችው ትንሽ እልክ ውስጥ ስለሆነ ነው ማለት ነው። እና አሁን ላይ ግን ሀይሚ ትንሽ በረድ ብላልኝ ማለት ነው። እኔ እንዳንተ ጨካኝ አይደለሁም እያለችው ነበረ። አሁን ነው ወይ የታየሽ? የዛ ጊዜ እንደዛ ትለምንሽ ጭራሽ ያላየሽ ሰው እያላን ነበርና በዛ ምክንያት አንዳንዶቻችሁ ብዙ ነገር እያላችሁ ነው ማለት ነው። ይሄ ጥፋት ሀይሚ ያንቺ ነው፣ ጥፋቱ ያንቺ ነው እያላችኋን ነበረ ማለት ነው። እና ጥፋቱ የማንኛቸውም አይደለም። በነገራችን ላይ መጀመሪያ ያጠፋው ብሩኬ ነው። ከዛ በኋላም ይቅርታ ትጠይቅ፣ የዛ ጊዜ ይቅርታ መቀበል ነበረባት። ሀይሚም ጥፋተኛ አይደለችም እያልኩ አይደለም፣ ጥፋተኛ ናት። ግን እንደ ሴትነቷ ደግሞ ተናዳ ነበረ። ማንኛውም ሴት እንደሚናደደው ማለት ነው። ምክንያቱም የምትወዱት ሰው ሌላ ሴት አልጋ ላይ ይዞ ታገኙት እናንተ ምን ይመስላችኋል? ራሳችሁ ማለት ነው። እና ይህን ትላችሁ እንዲለያዩት አይሆን የንዴታቸውን ማለት የተናደደችበት ምክንያት ያ ነው እንግዲህ። ስለዚህ ያ ነገር ደግሞ ሀይሚዬ በጣም ስላናደዳት ብሩኬን በጣም ትወደዋለች። በጣም ከምላችሁ በላይ ነው የምትወደው ማለት ነው። ታውቃላችሁላችሁም ይሄን ነገር። ስለዚህ ያ ነገር አናዷን ነበረ። አሁን ግን በርዳ ነበረ። ግን ብሩኬ ደግሞ ሊበርድ አልቻለም ማለት ነው። ስለዚህ ጭራሽ ቤቱ ሀሽ ምናምን እያለ ትናንትና በጣም ተቆጥቶ ነው እንትን ብሎ የሄደው ማለት ነው። ሶስናንም ያለውን ነገር እባክሽ አስተካክሊ፣ ስለዚህ ወደ ህግ መሄድ የለበትም ማስረጃ ቪዲዮ አለውና ስለዚህ የሆነ ነገር እንዲሆን አልፈልግም እኔ ብሩኬ፣ ስለዚህ ምችን ኩላ አድርጊ ብላታለች። ሶሲያ ደግሞ እኔ ስልክ እያነሳልኝ አይደለም፣ እንደገና ደግሞ የስንት አመት እንትን እያመጣ እዚህ ጋር ለምንድን ነው እኛን ስማችንን የሚያጠፋው? ለምንድን ነው ይሄ ነገር እንደዚህ የሚያስደርስ አይደለም። እኔና ብሩኬ እንደ ማንኛውም ጓደኛ የተነሳ ነው ፎቶ ሊኖር ይችላል፣ እንደ ማንኛውም የተጣጣፍ ነው ኔክስት ይኖር ይችላል እንጂ ሌላ ነገር ምንም ነገር የለም። ሃይማኖት እኔ ምንም ነገር ይሄን ነገር አልገድፈውም ብላታለች ማለት ነው። እንግዲህ ሀይሚዬም የራሷን እንግዲህ እያሰበች ያለችው በነገራችን ላይ ለብሩኬ ነው በጣም እየተጨነቀች ያለችው። ምክንያቱም ነገሩ ወደ ህግ ይሄዳል እያለች ማለት ነው አስባ ነው። ግን ይህን ደግሞ አሁንም ቢሆን ብሩኬ ልትረዳት ይገባል። ይቅርታ ትልቅነት እንትን አይደለም ማለት ነው። እንዲሁም አንተ ይቅርታ ብትለው ላንተ
በጣም ጥሩ ነው። ምክንያቱም ኃጢአትህን አራግፍክ ማለት ነው እና ስለዚህ እሱ ይቅርታ ራሱ ባይልህ አንተ ይቅርታ ካሁን በፊት በነገራችን ላይ ደጋግመህ ይቅርታ ብለህ ጠይቀዋል። ግን አሁንም ቢሆን ይቅርታ ማለት ይኖርብሃል። ይሄን ትልህ የፍራት አይሆን ይቅርታ ማለት እንደዚህ ድብድብ ጋር ብዙ ደረጃ ደርሳችኋል። ካሁን በኋላ ግን ምንም ነገር እንዳይፈጠር ነገሮች እንዲስተካከሉ ይቅርታ ብለህ ሁሉንም ነገር ማስተካከል ትችላላችሁ ማለት ነው። ሀይሚዬም መጨናነቅ የለባትም እና ሀይሚዬ ደግሞ ነገሮችን አስቢ በደንብ አድርገሽ አስበሽ። ምክንያቱም እዚህ ጋር ብሩኬንም ተረጂው አለመረዳትሽ ነው መጀመሪያ ጊዜ ነገሮች እንደዚህ የሆኑት ማለት ነው። ብራንክ ነው ብሎ እየነገረች ሰዓት ያው ያላመንሹ ነገር ስለሆነብሽ ነው። እና አሁንም ቢሆን አልመሸም አልረፈደም፣ አስቢበት አንቺም። እንደገና ደግሞ ብሩኬ ደግሞ እምትልህን ኩላ አድርግላት። ካሁን በኋላ ምንም ነገር ጭቅጭቅ ቢቀርብ ይሻላል ማለት ነው። ሀብ ደግሞ ትናንትና ወጥቶ ነበረ። ብዙ ልጆች ያልሆነ ነገር እያላችሁ ኮሜንት ላይ ምናምን ነበረ ብሏል ማለት ነው። ምክንያቱም ሀይሚዬን ጠላሃት ብላችሁ አንተ ጠበቃዋ ነበር፣ ካሁን ላይ ግን ጠልታታ ብላችሁ ኮሜንት የቆመጣችሁ ሰው አላችሁ መሰለኝ ብቻ። እና ለምንድን ነው እኔ የምጠላት? እኔ መቼም ቢሆን መቼም አልጠላትም፣ የኔ ትንሽዬ እህት ወዳታለሁ እያለ ነበር ማለት ነው ትናንትና። ሀብ በነገራችን ላይ በጣም ነው የሚወዳት ሀይሚዬን። በነገራችን ላይ ሀይሚዬ የሚጠላ ነገር የላትም፣ ትወደዳለች። እውነት ማርናት እና አርቃ ታስባለች፣ ብዙ ነገሮችን ታስባለች። ግን ንዴት ላይ ደግሞ ሆናለች። ብሩኬ አናዷታል። ብሩኬ የእሷ ብቻ እንዲሆን ነው እንጂ ፈልገው ሌላ ሴት እንዲጠጋባት አትፈልግም። ያንን የሚያጠፋው ራሱ ብሩኬ ነው። ስለዚህ ብሩኬ ደግሞ ተረዳት። አሁንም ቢሆን አጥፍተሃል፣ ጥፋትህን አምነሃል። ግን አሁንም ቢሆን ይቅርታ ብላ መልሰ እሷን ወደ ሰላማዊ ማምጣት አለብህ። እዛ ለምንከሽ እዚህ ለምን መጣሽ ከምትላት፣ ስለዚህ ሰላም ለማውረድ ተፈለግ፣ ከሷ ጋር መስማማት ከፈለግ አሁንም ይቅርታ ጠይቃት። ይሄ መልእክት የተደረሰ ማለት ነው። ይቅርታ እንዲጠይቃት ሁላችሁም ኮሜንት ላይ እንዲሁም ደግሞ ሼር እያደረጋችሁ ሁላችሁም ሰላም እንዲፈጥሩ አድርጉ ማለት ነው ቤተሰቦቼ። እና እውነታው ያለው እንግዲህ ዳኒ ጋ ነው እያላችሁ የምትወሩ ሰዎች ደግሞ ዳኒ ጋ ምንም አይነት እውነታ የለውም። እዚህ ጋር ደግሞ ፍጼ ማለት ነው እውነታ ምንም ነገር የለህም፣ ምንም አይነት ቪዲዮ ምንም አይነት ፎቶ የለህም፣ ማስረጃ መረጃ እያልክ የምታወራው እዚህ ጋር ሀይሚን የሆነ ነገር ለማድረግ እንጂ ሌላ ነገር ምንም ነገር የለህም ብሏል ፍጼ ራሱ ማለት ነው። እኛ የፈለግነው በፍቅር እንጂ በጠብ አይደለም ብለዋል። ወንድሞቹም እንደዛው ነው ያሉት፣ ጓደኞቹም እንደዛው ነው ያሉት። ስለዚህ ይሄ ነገር አስፈላጊ አይደለም። በቃ ይሄን ያህል ሀዳችሁ፣ ይሄን ያህል ደረጃ ሀዳችሁ እስተ መደባደብ ድረስ ደረሳችሁ፣ ይበቃችኋል። ሁላችሁም ሰላም ለማውረድ ሞክሩ። እንዲሁም ደግሞ ተመልካቾቻችሁ ደግሞ ሁላችሁም ሰላም እንዲፈጥሩ አድርጉ። እውነት ያኔ እኮ ተጽዕኖ እኮ ማን ነው በኮሜንትም በተለያዩ ነገሮች በውስጥ አሁን የምናወራቸው ልጆች አለን። ስለዚህ እኛም ራሱ ይህን ነገር በቃ እነሱን ማሸነፍ አለብን ማለት ነውና ቤተሰቦች ጥሩ አይደለም። ለማንም ቢሆን ጠብ ጥሩ አይደለም። ፍቅር ነው የሚያዋጣል ለማንኛችንም ቢሆን እና ስለዚህ ዋናው ፍቅር ነው። ፍቅር ያሸንፋል። ስለዚህ ሀይሚዬና ቡራ እንደ በፊታችሁ በፍቅር እንድትመጡ ነው የምንፈልገው። ትናንትና ሀብን ብሏል። እየተጨቃጨቃችሁም ቢሆን ምንም እያላችሁ ቢሆን አንተና እሷ ብቻ እንድትመጡ ነው የምንፈልገው ብሏል። እውነቱን ነው ወላሂ። እኛ ራሱ የምንፈልገው እንደዛ ነው። ሌላ መሀከላችሁ ሶስተኛ አራተኛ ሰው ታይገባ። እየተጨቃጨቃችሁም ቢሆን ሀይሚዬ እናንተ ትመጡ በጣም ደስ ይለናል፣ ሁላችንም ማለት ነው። ይሄ መቼም ሁላችሁም የምትወዱ ነገር ነው። ቤተሰብ የበለጠ ደግሞ በፍቅራቸው ሲመጡ በጣም ያስደስታሉ። ግን ፍቅርም ታይሆኑ ራሱ እየተጨቃጨቁ የሚመጡበት ነገር በጣም ነው የሚያስደስተኝ የሆነን ለመናገር ማለት ነው። ሀይሚዬና ብሩኬ ተሆኑ ማለት ነው። ግን ሌላ ሶስተኛ ሰው ገብቶ መሀከላቸው ወይም አራተኛ ሰው ከሆነ ምንም ጭቅጭቃቸው ሆነ ምናቸው ሙዳቸው ሁላ ስለሚጠፋ የበለጥ እንትን ስለሚሉ ደስ አይልም እና ስለዚህ
እናንተ ሁለታችሁ በመምጣት ሁለታችሁ በመነጋገር ሁለታችሁ ያለውን ነገር በመመካከር ሁለታችሁ በመስማማታችሁ ማንኛውንም ነገር ማስተካከል ትችላላችሁ ማለት ነው። እና ብሩኬ ደግሞ ድርቅ አትበል ማለት ነው። ድርቅ ያርግህ። ስለዚህ አሁን ይበቃሃል። በንዴት ነው ያንንም ነገር ያደረከው። ስለዚህ አሁን ላይ ታርቃችሁ ሰላም አወርዱ። ለሀይሚዬም እረፍት እንዲሆናት እንዲሁም ፍቅራችሁንም መልሱ። ፍቅራችሁንም መልሱ። እናንተም ወደ ራሳችሁ ተመለሱ ማለት ነው። ሁሉም የሚፈልገው ሰው ስለሆነ እንወዳችኋለን፣ እናከብራችኋለን። እውነት ለመናገር ማለት ነው በጣም ደስ እያላችሁን ነው የምንመለከታችሁ የምናያችሁ። ስለዚህ ከአመት በላይ ከዛም በላይ እያየናችሁ እየተከታተልናችሁ ያደጋችሁ ልጆች ናችሁና ስለዚህ እባካችሁ ተስማምታችሁ ኑልን። እባካችሁ ለለምናችሁ ማለት ነው። የቪዲዮ ተደረሳችሁ ማለት ነው። እና ቤተሰቦች ደግሞ እናንተ ደግሞ እንዲታረቁ አድርጉ። ሁላችሁም ላይክም ሼርም እያደረጋችሁ ሰብስክራይብም እያደረጋችሁ እኔን የምታበረታቱኝ እጅግ አርጌ አመሰግናለሁ። ሀገራችን ኢትዮጵያ ለዘላለም ትኖርልን። ሀገራችንን ሰላም ያደርግልን። አንድነትን፣ ፍቅርን ያምጣልን። ነገሮችን ሁላ